ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በነገው ዕለት የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ የሊጉ ዋንጫ ጉዞና የአውሮፓን ተሳትፎ የሚወስኑ ታላላቅ ፊልሚዎች ይኖራሉ። የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማረጋገጥ ወሳኝ ነጥብ የሚፈልገው አስቶን ቪላ ከሁለት ተከታታይ ድሎችን ያገኘው ሰንደርላንድ ጋር በቪላ ፓርክ ይገናኛሉ። ጨዋታው ቀን 10 ሰዓት ላይ ይደረጋል። ከሊጉ ወራጅ ቀጠና ለመራቅ የሚገኙ ኖቲንጋም ፎረስት ከበርንሌ የሚያደርጉት ጨዋታ ይጠበቃል። በሁለቱም ቡድኖች በሊጉ ለመቆየት የግድ 3 ነጥብ ለማግኘት ይገደዳሉ። ጨዋታው በሲቲ ግራውንድ 10 ሰዓት ላይ ጨዋታው ይከናወናል። ለአውሮፓ ሻምፒዮንስ ሊግ ተሳትፎ ለማስጠበቅ የሚገኘው ሊቨርፑል የመርሲሳይድ ደርቢውን ኤቨርተንን የአውሮፓ መድረክ ለመሳተፍ ያለውን እድል ለማስፋት የከተማ ተቀናቃኙን ነጥብ ለማስጣል ይፋለማል። ጨዋታው 10 ሰዓት ላይ ሲል በሂል ዲክሰን ስታዲየም ይካሄዳል። ለዋንጫው ያለው ተስፋ ለማለምለም የሚገኘው አርሰናል ወደ ኢትሃድ ስታዲየም ተጉዞ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። አርሰናል በዚህ ጨዋታ ቢያንስ አቻ የመውጣት ግዴታ ውስጥ ገብቷል። በአንጻሩ ማንቸስተር ሲቲ በበኩሉ በሜዳው ለማሸነፍ መሪነቱን ለመረከብ የሚያደርገው ጨዋታ ይሆናል። ጨዋታው ምሽት 12 ሰዓት ተኩል ላይ ይጀምራል እና አብርሾ ስለ መርሲሳይድ ደርቢ መርሃ ግብር እናንሳና ሊቨርፑል በሊጉ 52 ነጥብ ይዞ 5ኛ ደረጃ ላይ ይገኛል እና በአሁኑ ሰዓት ላይ የአውሮፓ ሻምፒዮንስ ሊግን ተሳትፎ ለማስጠበቅ እንዲሁም ከአስቶን ቪላ እና ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት አቻ ለማድረግ ነው ይህንን ጨዋታ የሚያደርገው። ስለዚህ የማሸነፍ ግዴታ ውስጥ ገብቷል እና በሊጉ 47 ነጥብ ይዞ 8ኛ ደረጃ ላይ የሚገኘውን ኤቨርተን ጥሩ የሚባል ውድድር ዓመት እያሳለፈ ይገኛል እና ይህ ጨዋታ ካሸነፈ የሚቀጥለው ዓመት የአውሮፓ ኮንፈረንስ ሊግም አልፎም ተርፎ የአውሮፓ ሊግም ተሳትፎ እየተጋደለ ይገኛል እና ደርቢውን ማሸነፍ ለደጋፊውም ከክብርም በላይ ነው እና ለሚቀጥለው ዓመት የአውሮፓን ጉዞ ትልቅ ዋስትና ይሆናል እና ጨዋታው ኤቨርተንን በሜዳቸው በሂል ዲክሰን ደጋፊዎቻቸውን ይዞ እጅግ ጠንካራና የመከላከል ላይ ያተኮረ ጨዋታ ያሳያሉ ተብሎ ይጠበቃል እና በቆሙ ኳሶችና በአየር ላይ ኳሶች ላይ ያላቸውን ብቃት ለሊቨርፑል ትልቅ ፈተና ይሆናል ተብሎ ይጠበቃል እና በአንጻሩ ሊቨርፑል በከፍተኛ የማጥቃት ፍጥነትና በኳስ ቁጥጥር የበላይነቱን ለመውሰድ ይሞክራል እና ሞሳላም ደግሞ ባሳለፍነው ሳምንት ከፉላም ጋር በነበረው ጨዋታ ላይ ጎል ማስቆጠሩ ለዚህ የደርቢ በራስ መተማመን ይዞ እንዲመጣ ያደርገዋል እና ደርቢው እንደሚታወቀው ደግሞ በካርድ ብዛትና በጣም ፍጥነት የበዛበት ጨዋታ እና በጣም ትልቅ ቻርጅ የበዛበት ጨዋታ ይሆናል ተብሎ ይጠበቃል እና አብርሾ በመርሲሳይድ ደርቢ ምን የሚያስመለክተን ይመስላል? እሺ አኒሶ፣ ነገ የሚደረገው የእንግሊዝ ፕሪሚየር ሊግ ጨዋታ 33ኛ ሳምንት አንተ እንዳነሳው ኖቲንጋም ፎረስት ከበርን ላይ የሚያደርጉት ጨዋታ በርን ላይ ምናልባት በወረቀት ደረጃ መውረዱን ባያረጋግጥም ነገር ግን ከመውረድ በምንም አይነት መልኩ የሚተርፍ አይመስልም። እሱ መውረዱን ያረጋገጠው በርን ላይ ከኖቲንጋም ፎረስት ጋር ያደርጋል ማለት ነው። ኖቲንጋም ፎረስት ላለመውረድ በደንብ ይጫወታል ተብሎ ይጠበቃል በሜዳውም ከመሆኑም አኳያ። ሌላው አስቶን ቪላ ከሰንደርላንድ የሚያደርጉ ጨዋታ ነው። አስቶን ቪላ እንዳነሳ ነው የአውሮፓ መድረክን ለማግኘት በጣም ተጋድሎ የሚያደርግ ይመስላል በሜዳውም ከመሆኑ በቪላ ፓርክ ከመደረጉም አኳያ። ሰንደርላንድም በእርግጥ ቀላል ተጋጣሚም ባይሆንም በጣም ከባድ ጌም ይሆናል ተብሎ ይጠበቃል። ሰንደርላንድ በባለፈው ሳምንት ቶተንሃም ሆትስፐርን በሜዳው ጋብዞ ማሸነፉ አይዘነጋም። አስቶን ቪላ ይህንን የአውሮፓ ሻምፒዮንስ ሊግን ለመሳተፍ በጣም ትልቅ እድል ካላቸው ቡድኖች መካከል አንዱ ነው። እንዳነሳ ነው ብዙ ጊዜ አንስተው ነው ነበር አስቶን ቪላ ምናልባት በጣም የሚወርድ ቡድን ነው ብለን አንስተን ነበረ። ምክንያቱም አታኪንጉ የአስቶን ቪላ አታኪንግ በጣም ኤክስጂው የሞተ ነው። ከቦክስ ውጭ ነው ስኮር አድርገው ጌሞችን የሚያሸንፉት ብለን ብዙ ጊዜ አንስተናል እና ያንንም በደንብ በሚገባ አሳይቶን በጣም ውጤትን እንዴት ማግኘት እንዳለበት በጣም የራቀው ይመስላል የዩናይ ኤምሪው ቡድን አስቶን ቪላ ማለት ነው እና በነገውም ጨዋታ ምናልባት ጨዋታውን አሸንፎ ያለውን የነጥብ ልዩነት በጣም ከታች ካሉት ጋር ለማስፋት እና ከላይ ካለው ጋር በደንብ ከማንቸስተር ዩናይትድ ጋር ማንቸስተር ዩናይትድ ዛሬ ምናልባት ነጥብ የሚጥል ከሆነ አስቶን ቪላ 3ኛ ደረጃን ለማግኘት ነገ ከሰንደርላንድ ጋር ይፋጠጣል ማለት ነው። ሌላው ተጠባቂው ጨዋታ ኤቨርተን
ሊቨርፑል የሚያደርጉት ጨዋታ ነው እና ይህም ጨዋታ በጣም ተጠባቂ የሚያደርግበት ምክንያት በጣም ደርቢ ነው። እንደ በእንግሊዝ ታሪክ በጣም ሞስት እና በጣም ኦልደስት የሚባለው ደርቢ የሜርሲሳይድ ደርቢ ነው። ኤቨርተን ከሊቨርፑል የሚያደርጉት ጨዋታ ማለት ነው። በጣም ሁለቱ ቡድኖች በጣም ባላንጣ ናቸው። የተጀመረው የሁለቱ ቡድኖች ባላንጣነት ማለት ነው የተጀመረው በ1894 ነው እና ሁለቱ ቡድኖች በጣም እንደ ቤተሰብ ነው። ሁለቱም ከአንድ ቤተሰብ ውስጥ የአንዱ ኤቨርተን አንዱ የሊቨርፑል ደጋፊ ሆኖ ያደጉት ማለት ነው። ያም ደግሞ እንደ ቤተሰብ ራሱ በደንብ እርስ በርስ እንደ ፍሬንድሊ ደርቢ ተብሎ ይጠራል ማለት ነው። ከአንድ ቤተሰብ ወንድምና ወንድም ወይ እህትና ወንድም የተለያየ ክለብ ደጋፊ የኤቨርተን እና የሊቨርፑል ደጋፊ ሆነው ያደጉ ከመሆናቸው እና ደርቢውም ደግሞ በዛው ልክ አንተ እንዳልከው በጣም አግሬሲቭ የሆነ በጣም ጌሙን እንዴት ማኔጅ ማድረግ እንዳለባቸው በጣም ደርቢ ከመሆኑም የተነሳ ማለት ነው ብዙ ቀይ ካርዶች የሚታይበት ነው። በእንግሊዝ ታሪክ የእርስ በርስ ግንኙነት በጣም ሞስት ሬድ ካርድ የታየበት የሜርሲሳይድ ደርቢ ነው ኤቨርተን ከሊቨርፑል ማለት ነው። በጣም ተጠባቂ የሚያደርገው በደጋፊዎች ዘንድ ነው ማለት ነው። በፕሪሚየር ሊጉም በጣም ኤቨርተን ወርዶ እንኳን ለሊቨርፑሉ ጌም በጣም ሞር ራሱን የሚያሳይበት እና የደርቢ ስሜትን የሚያንጸባርቁበት ነው። ሊቨርፑልም ያው አሁን በደንብ ጌሙን እንዴት በክሎፕ ታይም በተለይ በጣም የኤቨርተን ላይ የበላይነቱን አሳይቷል። ያም ቢሆንም እያንዳንዱ ጌም ላይ በጣም ኢንሲደንቶች ይኖራሉ። ቀይ ካርድ ኦር ደግሞ የሆነ አክሲደንቶች ይኖራሉ። በደንብ ግጭቶች ይኖራሉ። ሬድ ካርዶች ይበዛሉ። እርስ በርስ ከተጫዋቾች ጋር ያላቸው እንትን በጣም የሚጠበቅ ነው ማለት ነው። ይህንን ጌም በጣም ተጠባቂ የሚያደርገው እሱ ነው ከደጋፊዎች አንፃር እና ያው ለመጀመሪያ ጊዜ በጣም ጌሙን ሲጫወት በኤፍኤ ካፕ ፋይናል ማለት ነው ተገናኝቶ ነበር እና በዛም ጨዋታ ላይ በኢሞሽናል ደርቢ ተብሎ የተጠራበት ማለት ነው። በኤፍኤ ካፕ ፋይናል ያደረጉት ጨዋታ ማለት ነው በሁለቱ ቡድኖች መካከል ሊቨርፑል የኤፍኤ ካፕ ፋይናሉን 3-2 በኤክስትራ ታይም ማሸነፉ አይዘነጋም ማለት ነው። እና ሌላው በሊቨርፑል እና በኤቨርተን መካከል ከተደረጉት አይረሴ ጨዋታዎች መካከል በ2015 ስቴቨን ጄራርድ የመጨረሻውን ሜርሲሳይድ ደርቢ ሲያደርግ ማለት ነው። ከዛ በኋላ ከሊቨርፑል የሊቨርፑል ሌጀንድ ሆኖ መጨረሱ አይዘነጋም። በዛ ጨዋታ ላይም የስቴቨን ጄራርድ ጎሉን አስቆጥሮ ማለት ነው እኩል ማድረጉ አይዘነጋም። አንድ አቻ ማለቁ አይዘነጋም። በዛም ጨዋታ ላይ በጣም ኢሞሽናል የነበረ ለስቴቨን ጄራርድ የነበራቸውን አክብሮት በደንብ የገለጹበት እና ደጋፊዎቹም ጌሙ ካለቀ በኋላ በአንድ አይነት መንፈስ የሚንቀሳቀሱ ከመሆናቸው እንደ ቤተሰብ ስለሆነ ማለት ነው እና በደጋፊው የነበረውን ስሜት የሚያንጸባርቅ ነበረ እና ሌላው በቅርብ ጊዜ የምናስታውሰው የፒክፎርድ ተሳስቶ ኦሪጊ በ96ኛ ደቂቃ ላይ ያስቆጠረውን ጎል የምናስታውስ የቅርብ ጊዜ ትውስታችን ማለት ነው። ቫንዳይክ ትዝ ይለኛል ጠልዞ ኳሱ ወጥቷል ተብሎ ቫንዳይክ በራሱ ጭንቅላቱን ይዞ ከዞረ በኋላ የፒክፎርድም ወጥቷል ብሎ በተወ ሰዓት ኦሪጊ አንገል ገጭታ የተመለሰችውን ኳስ ስኮር ማድረጉ አይዘነጋም። ያም ጨዋታ 1-0 ነው ያለቀው። በምን አይነት መልኩ እንዳለቀ 96ኛ ደቂቃ ላይ ጎሉ ስኮር ተደርጎ የምናስታውሰው ነው። ይሄም የቅርብ ጊዜ ትውስታችን ነው። የሁለቱ ደርቢዎች እንዳነሳ ነው ሬድ ካርድ በደንብ የሚታይበት ነው እና በእንግሊዝ ታሪክም ከፍተኛው ሬድ ካርድ የሚመዘገበው በሁለቱ ቡድኖች መካከል ነው ማለት ነው እና ኤቨርተን ትልቁ በአንፊልድ ያሸነፈው በ2021 2-0 ያሸነፈው ነው እና ከ20 ዓመት በኋላ ነው አንፊልድ ላይ ማሸነፍ የቻለው ማለት ነው። በ2021 ኤቨርተን
ሊቨርፑልን ማሸነፉ አይዘነጋም። በዛ ያም ደግሞ ከ20 ዓመት በኋላ ኤቨርተን በአንፊልድ ጌሙን ሊቨርፑልን ማሸነፉ ለደጋፊው በጣም ትልቅ ሂስቶሪካል ላይ ተብሎ የሚጠራበት ነው በኤቨርተን ማለት ነው። እና ሁለቱ ቡድኖች በደንብ ሂስቶሪካል እንትን ያላቸው ናቸው ሁለቱ ቡድኖች ማለት ነው። እና በነገው ጨዋታ ላይም ሁለቱም ቡድኖች በተመሳሳይ መልኩ ከዚህ በፊት ባደረጉት በጣም ትልቅ ኢነርጂ ያለው በጣም ኢሞሽናል የሆነ ጌም የሚያስመለክቱን ይመስለኛል በደንብ ማለት ነው። በተለይ ኤቨርተን አሁን እንዳነሳው የአውሮፓ መድረክንም ለማግኘት በጣም ከፍተኛ እድል ያለበት አመት ነው ዘንድሮ። በደንብ ኤቨርተን ምርጥ የሆነበት ነው በዴቪድ ሞይስ ስር ማለት ነው። እና ያንንም በደንብ እያሳየን ይመስለኛል። 47 ነጥብ ይዞ 8ኛ ደረጃ ላይ ነው የሚገኘው ኤቨርተን። እና ይሄንንም በደንብ ጌሙን በሜዳውም ከመሆኑ አኳያ ሊቨርፑልን በደንብ በሚገባ የሚፈትነው ይመስለኛል። በጣም ሃይ ፕረስ የሚያደርግ ሊቨርፑል አይደለም፣ የክሎፕ ጊዜ ሊቨርፑል አይደለም። ቢሆንም ግን ሊቨርፑልም በደንብ የአውሮፓ መድረክን ለማግኘት ከሚደረገው የአውሮፓ ቻምፒየንስ ሊግ ለመሳተፍ ማለት ነው በዘንድሮ የውድድር ዓመት ምንም አይነት ዋንጫ ሳያገኝ እንደሚጨርስ ባለፈው ሳምንት በፒኤስጂ መሸነፉ እና በዘንድሮ የውድድር ዓመት ምንም አይነት ዋንጫ ሳያገኝ እንደሚጨርስ ማረጋገጡ፣ ሌላው ደግሞ በቀጣይ ዓመት የአውሮፓ መድረክን ለማግኘት ደግሞ ግዴታ እንደዚህ አይነት ጌሞችን ማሸነፍ ይኖርበታል። ሁሉም ነጥባቸው በጣም ተቀራራቢ ከመሆኑም አኳያ ማለት ነው። እና ኤቨርተንም በአንጻሩ ኮንፈረንስ ሊግ ኦር ደግሞ የአውሮፓ ሊግን ለማግኘት ማለት ቦታን ለማግኘት እና ሌላው ከዛ በላይ ነው። በእርግጥ የሁለቱ ጌሞች ጨዋታ እያንዳንዱ ማለት ነው ከነጥብ በላይ ነው የሚወሰደው በደጋፊዎች ዘንድ ማለት ነው። ያ የክብር ጉዳይ ከመሆኑም አኳያ ያንን የቴሪቶሪ ነገር ስለሆነ ማለት ነው ያም አለ እና ከነጥቡ ውጪ ነው ጌሙ የሚደረገው ማለት ነው። ነጥቡ እኛ እንደ ነጥቡን ብናሰላ እንኳን ነጥቡም ለሁለቱም ቡድኖች አስፈላጊ መሆኑ ጌሙን በደንብ አጓጊ እንዲሆን ያደርገዋል ማለት ነው። ሁለቱም ያላቸው ፐርፎርማንስ በጣም ምርጥ መሆኑ በእርግጥ ሊቨርፑል ካለው መውረዱ አይዘነጋም። አምና ሻምፒዮን ሆኖ ዘንድሮ እንደዚህ መውረዱ በጣም ለሊቨርፑል ማለት ነው ይሄ ከባድ ሲዝን ይመስላል ማለት ነው። እና ይሄም የኤቨርተን ምርጥ ፐርፎርማንስ ማድረጉ ለሊቨርፑል በጣም ከባድ ነው የሚሆነው ጌሙ ማለት ነው። እና የኤቨርተን እና የሊቨርፑል ጨዋታ በጣም ተጠባቂ ጨዋታ ነው ከነጥብ ውጪ ማለት ነው። ከነጥብ ውጪ ኢሞሽናል ነው፣ ሬድ ካርዶች ይኖሩታል። ጌሙን በምን አይነት መልኩ ማኔጅ ያደርጉታል እሱን የምንመለከት ይሆናል። በእርግጥ ይሄ ጨዋታ ለሊቨርፑል በጣም ከባድ ጨዋታ ነው ብዬ ነው የማስበው። እና ኤቨርተንም በጣም ምርጥ ሶሊድ የሆነ ዲፌንስ አለው። አንተ እንዳነሳው በጣም በመከላከሉ ረገድ ሎ ብሎኮችን በማለት በማጠር በጣም የተዋጣለት ቡድን ነው ኤቨርተን። ሊቨርፑልም በአንጻሩ በጣም አታክ ለማድረግም እንደ ሞሳላ ያለ ተጫዋች አለ። በቻምፒየንስ ሊጉ በእርግጥ ባያሳትፈውም በፕሪሚየር ሊጉ ላይ በባለፈው ሳምንት ጎል ስኮር አድርጓል። እና ይሄም ደግሞ ለሞሳላ በጣም ምርጥ ይመስላል። ከሊቨርፑል ሌጀንዶች መካከል አንዱ የሆነው ሞሳላ በዘንድሮ የውድድር ዓመት ምናልባት የመጨረሻው መርሲሳይድ ደርቢ ይሆናል ተብሎ ይጠበቃል ማለት ነው። እሱም እንደ ስቴቨን ጄራርድ ማለት ነው። ስቴቨን ጄራርድ የመጨረሻውን መርሲሳይድ ደርቢ ጎል አስቆጥሮ መሰናበቱ እንዳነሳሁት በ2015 ማለት ነው። ይሄም ለሞሳላ የመጨረሻው የመርሲሳይድ ደርቢ ነው ማለት ነው። እና ከዘንድሮ የውድድር ዓመት በኋላ ሊቨርፑልን ይለቃል። ያው እሱም ለሊቨርፑል ሌላ የራስ ምታት ይሆናል። እሱንም እንመጣበታለን። ነገር ግን በነገው ጨዋታ ላይ ምናልባት ሊቨርፑል በጣም ከባድ ተጋጣሚ ነው የሚያገኘው ማለት ነው። የአውሮፓ መድረክን ለማግኘት የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 3ኛ ላይ ከሚገኙት ቡድኖች ጋር
እኩል ያደርጋል። ምናልባት ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ የነጥብ ልዩነቱ በዛው ልክ ሊሰፋ ይችላል። ነገር ግን ማሸነፉ ለሊቨርፑል ማለት ነው በጣም ትልቅ አድቫንቴጅ ነው የሚሆነው ያለውን የነጥብ ልዩነት የዛሬው ተጋጣሚ እርስ በርስ ከመሆኑም አኳያ ማለት ነው የነጥብ ልዩነቱ ከአንዱ ጋር ለማስፋት ወሳኝ ነው ማለት ነው። ስለዚህ ኤቨርተንም ቢሆን የሚያሸንፍ ከሆነ የነጥብ ልዩነቱን ከፍ በማድረግ ወደ 50 በማስጠጋት የአውሮፓ መድረክን ለማግኘት በጣም ትልቅ እድል ይኖረዋል ተብሎ ይጠበቃል እና ሁለቱም ቡድኖች በጣም ተጠባቂ ጌም ያደርጋሉ እና እንደ በፊቱም ኢሞሽናል የሆነ ደርቢ እንደሚሆን እንጠብቃለን። ከፍተኛ የሆነ የደርቢ ስሜት ያለው ጨዋታ ከመሆኑም አኳያ ማለት ነው የሁለቱም ጌሞች ጨዋታ በጣም ተጠባቂ ነው ማለት ነው። በጣም ወሳኝ ጨዋታ ይሆናል በሁለቱም በኩል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።